ሰይጣን አቤት ነው የሚባለው። አቤት ነው የሚባለው። ቡዳ 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 ነው። ቡዳ ቡዳ ነው የበላው። ቡዳ ወደዚህ ፍጥነት አጠጥተዋል እንዴ? የትናንት ማታ ትናንት ማታ ምን አጠጣው? የተገኘውን ነው መጠጣት ነው እንዴ? ጫት ይቃማል፣ ይጨሳል፣ ይጠጣል። ምን ችግር አለ? ችግር የለም፣ ችግር የለም እንዴ። እስቲ የጫቱን ጸሎት አድርሱ። እንዴት ነው ሲቃም ሲጨበስ? እኔ እንደዚህ አላስደርግም። እንዴት ነው ታዲያ የምታደርገው? ገዝቶ ቁጭ ነው። ዱባይ ነው ወይስ በለጬ ነው? እሱ እንደ ኪስ ነው። የኪሱ ስንት ነው? ዱባይ ነው በለጬ ነው? ኃይለኛው የቱ ነው? ኧረ እሱ ምንም ለዚህ ምንም አያደርግለትም። ኧረ ምንም አይጠቅመው። ጫት እኮ የምትቅሙት የትኛውን ነው እኮ? ጥሱ በጫት እኮ ተበልቶ እኮ ነው። እንናገራለን። በስላሴ ስም ተይዘናል። በቅዱስ ሚካኤል ስም ተይዘናል። ስንት ናችሁ? አንድ ቡዳ ብቻ። ቡዳ ጋር እንትን ቡዳ ሰይጣን ቡዳ ጫት ቤት አግኝቼው። ጫት ቤት ነው ያገኘው? ክፍለ ሀገር። የት ሀገር? እሺ የምታሰርቀው ምን የምትለውስ? የምታሰርቀው የትኛው ነው? ቡዳ ነው እኮ ጫት ቤት እኮ በልቶኛል። ምን ነው ያሰረቀው? ኧረ የተገኘውን ነው። ለምሳሌ ምን ብር ገንዘብ ከውጭማ አይቀርም እኮ አይቀርም። ይሰርቃል። አንተ ነህ የምታግዘው? ምን ይላል? አይደለም ለስርቆቱ የምታግዘው አንተ ነህ? አዎ እንዴ ድፍረት ይሰጠዋል። ማታ ድፍረት ይሰጠዋል። ለምን እንዴ? ገንዘብ ይፈልጋል። ሱሱ በቃ ተለክፏል። ምን ያህል ብር? ጠቀም ያለ ብር ያሰረቃችሁበት ጊዜ የለም? ጠቀም ያለ ብር 20 ሺህ ብር አግኝቷል። 20 ሺህ ብር ከዛ ሌላ አግኝቶ አያውቅም። ከዛ ሌላ አግኝቶ አያውቅም። 20 ሺህ ብር በአንድ ጊዜ ነው? በአንድ ጊዜ ነው። ሰው መኪና ውስጥ ነው ያገኘሁት። አዎ አንተ ናችሁ የሰጣችሁት? አዎ። በምን ቁልፍ ከፈተው? እንደዚህ ይከፍታል። እንዲከፍት ይደረግለታል። ይከፍታል። በምን ከፈተው? ይከፍታል። መስታወቱን እንደዚህ አድርጎ ይከፍታል። መስታወቱን ነው የሚከፍተው? አዎ። መፈልቀቅ ነው? ይፈለቅቃል። እንዴ ስንት ዓመት? 10 ዓመት ሙሉ እኮ ይታሰራል። በል ተዘጋጅ። በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ዑራኤል ስም ወደ ሲኦል እንገባለን። ሁሉ ሰባቶች ነው። ስለዚህ ማን ነው ስም? ይድነቃቸው ማ የዋላሸት ምን አልከኝ? የዋላሸት እሺ ተነስ ቁም። ይድነቃቸው ተነስ። አንድ ጊዜ 20 ሺህ ብር 20 ሺህ ብር አልሸለቀቅሽም? ይሄ አራዶቹ እኮ አነጋገር ስለሆነ ሰረቅኩ አይደለም ሸለቀቅኩ ነው የሚባለው። ወስጃለሁ። እንዴት አድርገህ ነው ላጥ? እንዴት መኖሩን እንዴት አወቅ? ገንዘብ መኖሩን መኪና ውስጥ ገንዘብ መኖሩን በምን አወቅ? ነው መንፈሱ ነገረ? አይ ዝም ብዬ ቀን ነበረ፣ ያው ገንዘብ የለኝም ነበረ። ገንዘብ የለኝም ነበረ። ዝም ብዬ ወደ ላይ ሲሄድ ተሸለቀቀ። እንትኑ እንደዚህ ይከፈታል። አንተ ወዲያው ላጥ አደረግ። አልተያዝክም? አልተያዝኩም። ለዚህ ቡዳው እገዛ ያደርጋል። አንዳንዴ ምን ያደርጋል? ሰውየውን ፊቱን ወደዛ ይመልስና ሌላ ፕሮግራም ይሰጠዋል። ባለ መኪናው ማለት ነው፣ ባለ ገንዘቡ። ከዛ በኋላ እሱን ደግሞ እዚህ ቶሎ እንዲያጣድፍ ያደርግና ከዛ በቃ ዋጋ ዘይብል ይሆናል ማለት ነው። እሺ 20 ሺህ ብር ጠቀም ያለች ብር ናት። በስንት ቀን አለቀች? ኧረ
ሁለት ቀን ነው። 2 ቀን አባቱ 20 ሺህ ብር እንኳን እና እስቲ 20 ሺህ ብር አንተ በስንት ቀን ነው የሚጨርሰው? 20 ሺህ ብር እስካሁን 52 ዓመቴ ነው። የዚህን ያክል ብር መያዝ አልችልም። በጣም የሚገርም ነው። የቤት ንብረቴ ምንም የለም። ወርቅ ቀለበልቶች፣ ልብስ፣ የቤተሰቡ ምን በቃ ምን ስንቱን ገልጬ ልንገረው። የዚህ ደግሞ አሁን የነገረኝ እጅግ በጣም ተአምር ነው። መንፈሱ እኮ ነው የተናገረው እንጂ እሱ እኮ አይደለም የተናገረው። አሁን እና የጠፋው የቤት እቃ እጅግ በጣም በርካታ ነው። እኔ ስስ ስለሆንኩኝ ከእናቱ ይልቅ እንደውም እኔ ስስ ነኝ። እሷ ይታሰር ትላለች። 2-3 ጊዜ ታስሯል። በቃ የሆነ ነገር እንዳለበት እናውቃለን። በቃ ይዞ ለመምጣትም አስቸጋሪ ሆነብን። ያው ፈጣሪ በፈቀደ ጊዜ ይኸው ይዤ መጣሁ። የቤት ንብረቴ ያው በዚህ እድሜ መጦሪያዬን መያዝ ስችል መያዝ አልቻልኩም። ያው አንድ ልጄ ነው ብይዘውም የሱ ይሆናል እያልኩኝ ሲይዝ በዚህ ሲያፈተልክ ሲይዝ በዚህ ሲያፈተልክ አሁን መጨረሻ እንግዲህ ካሁን በኋላ ድኖልኝ ወይ እሱ ይጦረኝ ይሆናል ወይንም እንግዲህ ተመስገን። ይሄን ብቻ መጨረሻው ይሄ ማየቴ ትልቅ ነገር ነው። ካሁን በኋላ እልም ድብን ብልም ተመስገን። ከዚህ በኋላ የረጅም ጊዜ ምኞቴና የረጅም ጊዜ ፍላጎቴ ነበረ። እግዚአብሔር አሳክቶልኛል። ስላሴዎች አሳክተውልኛል። አባቱ የና ዘመን ሲኖር እንኳ 20 ሺህ ብር አልያዘም። አንተ እንዴት ነው ነገሩ? ምን አልከኝ? እኔ እንጃ። ይሄ ደሙ ሲደማ ደስ ይልሃል? እንዲህ ተቆራርጦ እስቲ ቁጠረው ይሄን የቆረጥከውን። ፍራንካቶ የሆነ ነገር እንትን ሲል እኔ እንደምሳሳና እንደምራራ ስለሚያውቅ ዞር ብሎ ደም በደም እንዳለ በክሎት ይመጣል። ያን ጊዜ ጭንቅላቴን ይዤ ኧረ ከመሞት በፊት የምትፈልገውን እሰጥሃለሁ ብዬ ፍራንክ ሰጠዋለሁ። ከዛ ይዞ ይሄዳል። በደሙ ነው የገዛህ? እንግዲህ ልጅ መቼም ልጅ ነው። ታዲያ በእንዲህ አይነት ሁኔታ ምን ልጅ አለ ብለን? ምንም ልጅ የለም። እሱማ ልጅ የለም። ከመውለድ ምን ነው እንደዚሁ መሃን ቢኮን ያልኩበትና የተማረርኩበት ጊዜ ነበረ። ምን ታደርገዋለህ? 1 2 3 4 5 6 7 8 9 ይሄ 10 11 12 13 14 15 16 17 18 19 በዚህም ገልብጠሃታል። 19 20 21 22 23 አንድ ጊዜ ሊታነቅም እንደዚሁ ጀርባህንም ትቆርጣል። ይሄ ሁሉ ተቀዷል። የሚገርም ነው። ምን ተረፍክ ታዲያ? በዚህም ተቀዳሃል። በዚህ ላይ ንቅሳቱ ደግሞ ብዙ ነው። አንድ በኩል ጀሱስ ይላል። አንገቱን ብቻ ነው የቀረህ አንገትን መቁረጥ ነው። እንግዲህ የዚህ አይነት የመናፍስት መንገዶች የሚከፈትላቸው በመጀመሪያ ደረጃ ባህሪያችን ራሱ ወደ መንፈሱ የሚያመራ ሆኖ ስለሚገኝ ሰይጣንን የሚወክል ልብ፣ ጠባይ፣ ባህሪ ሲኖረን እዛም በላይ ደግሞ አለመታዘዝ፣ አለመስማት፣ ምክር አለመረዳት፣ እነዚህ የመሳሰሉት ነገሮች የራሱን ዓለም ብቻ እንዲፈጥር ያደርገዋል። የራሱ ዓለም ደግሞ ይሄ ነው። በቃ ትላንት ምንድን ነው የጠጣው? ጂን ምናምን። አሁንም አድሮ መጠጡ ይሸታል። ሁል ጊዜ ያው መቼም ምንም የትም መውሰድ አልችልም። እንደገና ሄዶ እዛ ይሞታል ብዬ ስለማስብ ሁል ጊዜ በ8 ሰዓት ነው የሚገባው። በ8 ሰዓት በ7 ሰዓት የሚገባው። አዎ ተነስቼ በር ከፍቼ አስገባለሁ። ባባረረው የባሰ ያው ጎዳና ተዳዳሪ የሆነው ይቀራል ብዬ በዛን ሰዓት ነው የሚገባው። ትናንትናም እንደዚሁ ነው። እስቲ ና አንተ ራስህ መተት የመተት መንፈስ መተት ለምንድን ነው ቆይቷል? በሱ ምክንያት እኔ እንጃ ብቻ ውስጤም ትክክል አይደለም። እግሬም ራሱ እጅና እግሬን ይዞኛል። በሱ ምክንያት ሁልጊዜ ማልቀስ፣ መበሳጨት ነው። ያልነበረኝን በሽታ እየገዛሁ ነው። ሰውነቴ እንደዚህ ይሆን። የሚገርም ይሄ የልጄ ውለታ ነው። የልጄ ብድር ነው። እንግዲህ ሰው ልጅ ወልዶ በመጦሪያው እኔ በሽታ ያገኘሁት። እግዚአብሔር ከዚህ ሁሉ እናንተን ይሰውራችሁ።
ፈጣሪ ሰውራችሁ የወለዳችሁ ተባርኮ ጧሪ ቀባሪ ይሁንላችሁ። ይህንን ያተረፍኩት ይኸው እንዲህ ነው። አባትህን የጎዳኸው በል ባርታ፣ ችግር የለም። አሁን ከዚህ ጉባኤ እንዳትቀር ነግሬሃለሁ። ከዚህ በኋላ አንተ አይመለከትም። ራሱን መከታተል አለበት። እሺ አባት